ጠቅላይ ሚኒስትር አብይ አህመድ እስራኤልና አሜሪካ ከኢራን ጋር እያደረጉት ባለው ጦርነት ለእስራኤልና አሜሪካ ድጋፍ እንዳላቸው የሚጠቁም ንግግርን አደረጉ። 3 ቀናት ያስቆጠረውን የኢራን እስራኤልና አሜሪካ ውሎን የምንነግራችኋለን። ኩዌት በስህተት የአሜሪካ የጦር አውሮፕላኖችን መታመጣሏም አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ ህወሓት እንደ እብድ ውሻ እያደረገው ነው ሲሉ በትግርኛ በሰጡት ቃለ ምልልስ ላይ ተናገሩ። በዚህ ጊዜ በትግርኛ ቃለ ምልልስ መስጠት የፈለጉበትን ምክንያት እናየዋለን። የአድዋ ድል ኤርትራ ላይ በመፎከር ተከበረ የሚል ጉዳይም ይኖረናል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ እስራኤልና አሜሪካ በአንድ ወገን ኢራን ደግሞ በሌላ ወገን ሆነው እያደረጉት ባለው ጦርነት ከእስራኤልና አሜሪካ ጎን መሆናቸውን የሚጠቁም ነገርን አድርገዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ቅዳሜ ዕለት የአሜሪካና እስራኤል ኢራን ጦርነት ከተነሳ ጀምሮ በጉዳዩ ላይ ምንም አይነት አቋም የሚጠቁም ነገርን አድርጎ አያውቅም። አሁን ግን መንግስታቸው ከማን ጎራ እንደቆመ የሚጠቁም ነገርን አድርገዋል። ይኸውም ጠቅላይ ሚኒስትር አብይ አህመድ ከኩዌት መንግስት ጋር ባደረጉት ንግግር ነው። ጠቅላይ ሚኒስትሩ ከኩዌቱ አልጋ ወራሽ ጋር በስልክ ባደረጉት ንግግር በኢራን የተፈጸመውን ጥቃት በጽኑ መኮንናቸውንና ኢትዮጵያ ከኩዌት ጎን መቆሟን ገልጸዋል። አብይ ከልዑል አልጋ ወራሽ ሼክ ሳባ ካሊድ አልሐማድ አልሳባህ ጋር ባደረጉት የስልክ ውይይት የኩዌትን ሉዓላዊነት፣ የአየር ክልል በኢራን መጣሱ ዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት ቻርተርን የጣሰ ነው ያሉትን ጥቃት አውግዘዋል። በተጨማሪም ኩዌት ሉዓላዊነቷን፣ መረጋጋቷንና ደህንነቷን ለመጠበቅ ለምትወስደው ማንኛውም እርምጃ ኢትዮጵያ ለአገሪቱ አመራሮች፣ መንግስትና ህዝብ ያላትን ጽኑ ድጋፍ አረጋግጠዋል። ይህ ነው ጠቅላይ ሚኒስትር አብይ በእስራኤል አሜሪካና ኢራን ጦርነት ውስጥ ጎራቸው ከነ አሜሪካ ጋር እንደሆነ መግለጻቸውን የጠቆመው። አብይ ከኩዌቱ መሪ ጋር ሲነጋገሩ ያወገዙት ኢራንን ነው። ኢራን ደግሞ ኩዌት ላይ ጥቃቶችን ያደረሰችው ሀገሪቱ የአሜሪካ የጦር ሰፈር አለባት በሚል ነው። በዚህም ሳቢያ በዚህ ጦርነት ወቅት አንዱ ሀገር በሌላኛው ላይ ያደረሰውን ጥቃት በግልጽ ሲኮነን ለአንዱ ወገን እንደደገፈ ተደርጎ ነው የሚወሰደው። ምክንያቱም ሩሲያና ቻይናም ቢሆኑ ከኢራን ጋር መሆናቸውን ያሳዩት እና አሜሪካና እስራኤል በቴህራን ላይ የፈጸሙትን ድርጊት በመቃወም ነው። በዚህም ጠቅላይ ሚኒስትር አብይ በኩዌት በኩል አሰላለፋቸውን አሳይተዋል። እርግጥ የጠቅላይ ሚኒስትር አብይ አህመድ ወዳጅ እንደሆነች የሚነገርላት የተባበሩት አረብ ኤምሬት በዚሁ ጦርነት በተመሳሳይ የአሜሪካ የጦር ሰፈር ያለባት ስለሆነች ከኢራን ተመሳሳይ ጥቃት የደረሰባት ቢሆንም አብይ ዝም ማለታቸውን አስገራሚ ነው ያሉ አሉ። በዚህ ጊዜ ኢትዮጵያ በአፍሪካ ቀንድ አዲስ አሰላለፍ እየፈጠሩ ካሉት እስራኤልና የተባበሩት አረብ ኤሚሬት ጋር አብራለች እንደመባሉ በዚህ ጦርነት ወቅትም ከቴል አቪቭና ዋሽንግተን ጎን ሆናለች ቢባልም የሚጠበቅ ነው። በቅርቡ በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ ልዑክ ወደ ኢራን ማምራቱን ተከትሎ አዲስ አበባና ቴህራን አዲስ የዲፕሎማሲ መንገድን እንደጀመሩ የጠቆመ ቢሆንም አብይ ግን የኢራንን ድርጊት ከማውገዝ አልተቆጠቡም። ኢራን ወደ ኩዌት የአሜሪካ የጦር ሰፈሮች ጥቃትን የከፈተችው እሷም በእነ አሜሪካና እስራኤል ጥቃት ስለተከፈተባት መሆኑ እየታወቀ አብይ ኢራንን መኮንናቸው ለእስራኤልና አሜሪካ ያላቸውን ድጋፍ ለማሳየት ፈቅደው ያደረጉት እንደሆነ ተወስዷል። ምክንያቱም ከኩዌቱ ልዑል አልጋ ወራሽ ጋር በነበራቸው ቆይታ ኢራንን ብቻ ኮነኑ እንጂ ቢያንስ ሁለቱም አካላት ድርጊታቸውን ቢያቆሙ የሚል ንግግርን አላደረጉም። እርግጥ ኢራን ካለችበት ሁኔታ አንጻር የአብይ ምርጫ ትክክል ሊሆን ይችላል። ይህ በእንዲህ እንዳለ 3ኛ ቀኑን ያስቆጠረው የአሜሪካና እስራኤል የኢራን ዘመቻ ተጠናክሮ ቀጥሏል። በዚህም ከኢራን በኩል ቢያንስ 555 ሰዎች መገደላቸው እየተዘገበ ነው። ከዚህም በተጨማሪ የጦርነቱ ሜዳ ተስፋፍቷል። በኢራን የበቀል እርምጃ የአሜሪካ ጦር መቀመጫ ሆነው የሚያገለግሉት የገልፍ ሀገራት የጥቃት ሰለባ እየሆኑ ነው። ሀገራቱም የኢራንን ጥቃት ለመመከት የሚያስችላቸውን ወታደራዊ እንቅስቃሴን ጀምረዋል። በግዙፍ የነዳጅ ማጣሪያዎቿ ላይ ጥቃት የተሰነዘረባት ኳታር የአየር ኃይሏ ከኢራን የመጡ 2 የሱ-24 ተዋጊ ጄቶችን እንዲሁም 7 የባላስቲክ ሚሳይሎችንና 5 የኢራን ድሮኖችን በተሳካ ሁኔታ መታመጣሏን ገልጻለች። በኩዌት ባለው ሁኔታም በርካታ የአሜሪካ የጦር አውሮፕላኖች መውደቃቸው ነው ሲነገር የነበረው። ሆኖም ሁሉም ሰራተኞች በህይወት መትረፍ ችለዋል ተብሏል። የአሜሪካ መከላከያ የጦር ጀቶቹ መከስከስ ያጋጠመው ከቀላል የእሳት አደጋ ጋር በተያያዘ ነው ብሎ ነበር። ዘግይቶ ግን የኩዌት መከላከያ ኃይል በስህተት 3 የአሜሪካ የጦር ጀቶችን መጥቶ መጣሉ ታውቋል። በሶስቱም ጀቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይለቶችና ረዳቶች በሰላም ፓራሹት ተጠቅመው መውረዳቸውና በህይወት መትረፋቸውን
የአሜሪካ መከላከያ አረጋግጧል። እስራኤልም ከኢራን በተጨማሪ በሂዝቦላ ላይ ያነጣጠረ ጥቃት በሊባኖስ ጀምራለች። የእስራኤል የሊባኖስ ጥቃት ሂዝቦላ የኢራኑ ሃይማኖታዊ መሪ አያቶላህ አሊ ኻሜኒ ግድያን ለመበቀል በእስራኤሏ የሃይፋ ከተማ ጥቃት መሰንዘሩን ተከትሎ መሆኑ ተነግሯል። በእስራኤል ጥቃት ምክንያት ወደ 31 የሚሆኑ ሰዎች መሞታቸውን የሊባኖሱ የጤና ሚኒስትር ተናግረዋል። ሆኖም በሂዝቦላ የሚሳኤልና ድሮን ጥቃት ምክንያት በእስራኤል ላይ የደረሰ ጉዳት አለመኖሩን የተገለጸው የእስራኤል መከላከያ ሚኒስቴር ሂዝቦላ ላደረሰው ጥቃት ከባድ ዋጋ ይከፍላል ማለቱም ተዘግቧል። ከዘመቻው በኋላ በዋይት ሃውስ የመጀመሪያውን ጦርነቱን የተመለከተ ማብራሪያ የሰጡት ፕሬዝዳንት ዶናልድ ትራምፕ ጦርነቱ እስከ 4 ወይም 5 ሳምንታት ሊቆይ እንደሚችል ጠቁመዋል። ዘመቻው የኢራንን መንግስት እድሜ ለመቁረጥ የተሻለውና የመጨረሻው ድል እንደነበር ገልጸዋል። የአሜሪካ ጦርም ተጨማሪ ሰፋፊ የማጥቃት እንቅስቃሴዎችን መውሰዱን እንደሚቀጥል ነው የጠቆሙት። የአሜሪካ መከላከያ መስሪያ ቤት መቋጫ የሌለው ጦርነት አይኖርም ሲል መናገሩን በዘገባዎች ተጠቁሟል። በሌላ በኩል አዲሱን የአሜሪካና እስራኤል ዘመቻን ተከትሎ የነዳጅና የጋዝ ዋጋ መጨመሩ ተነግሯል። በዓለም ላይ ካሉት ታላላቅ ነዳጅ ላኪ ሀገራት አንዷ በሆነችው ኳታር በማጣሪያ ፋብሪካዎቿ ላይ የደረሰውን ጥቃት ተከትሎ ምርት አቁማለች። ይህም የተፈጥሮ ጋዝ ዋጋ እንዲጨምር አድርጓል ተብሏል። በሆርሙዝ የባህር ወሽመጥ ወይንም መተላለፊያ ላይ በ3 መርከቦች ላይ ደርሷል የተባለው ጥቃትም ተጨማሪ የነዳጅ ዋጋ መጨመር ምክንያት ሆኖ እየተነገረ ነው። በኢራን የሚተዳደረው ይህ የባህር መስመር 20 በመቶ የሚሆነውን የዓለም ዘይትና ጋዝ የሚተላለፍበት ነው ይባላል። በሳውዲ አረቢያ በራስ ታኑር የባህር ዳርቻ የሚገኘው የአራምኮ ጋዝ ማጣሪያ በድሮን በደረሰበት ጥቃት ለጊዜው መዘጋቱ ተነግሯል። ተንታኞችም ጦርነቱ ለረጅም ጊዜ ከዘለቀ የነዳጅ ዋጋን የበለጠ ሊያስወድደው እንደሚችል እያስጠነቀቁ ነው። ህወሓት እንደ እብድ ውሻ እያደረገው ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ይህን የተናገሩት ከመንግስታዊው የዜና ወኪል የኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ነው። ጠቅላይ ሚኒስትር አብይ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት በትግርኛ ቋንቋ ሲሆን ሙሉ ቃለ ምልልሱን ለማስተላለፍም የመንግስት መገናኛ ብዙሃን ለቀጣይ ቀን ቀጠሮን ይዘዋል። ሆኖም ለማስታወቂያ በተለቀቀው ላይ ከወቅታዊ የሀገሪቱ ሁኔታዎች አንጻር ያነሷቸው ጉዳዮች አሉ። በዚህም ህወሓት ወደ መሬት መውረድ በማይችል ብሉይ ወይንም በድሮ ሐሳብ የታሰረ ነው። አሁን ችግር ሆኖ ያለው በወልቃይት አካባቢ የተፈናቀሉ ሰዎች ጉዳይ ነው ብለዋል። በሌላ በኩልም አብይ የትግራይ ህዝብ ሰላምና ልማት ይገባዋል፣ ሰላምና ልማትንም ይወዳል፣ ሰላምና ልማትን ለማረጋገጥም ታግሏል። በአንጻሩ ዳግም ውጊያና ውድመት አይገባውም የሚል ጽኑ እምነት አለኝም ብለዋል። ነገር ግን የተቧደነው ኃይል ህወሓትን ማለታቸው ነው። የተቧደነው ቡድን እንደ እብድ ውሻ ከትግራይ ወጣቶች ጋር፣ ከትግራይ ጸጥታ ኃይል ጋር፣ ከምሁራን ከዲያስፖራዎች ጋርና ከመላው የትግራይ ህዝብ ጋር መቃቃር ውስጥ ገብቷልም ብለዋል። ተጥሮፍ ኃይሊ ከም እብድ ከልቢ ምስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ህዝቢ ትግራይ ኣብ ከቢድ ቅርህነታት ኤርትራ መንግስት ጋር በተያዘ ሻቢያ ስልጣን ሲዝ በኤርትራ 300 ፋብሪካዎች ነበሩ። ዛሬ ግን ሁሉም በሚባል ደረጃ ወድመዋል። አንድ አስመራ ዩኒቨርሲቲ የምትባል ነበረች፣ እሷም ተዘግታለች ሲሉ ተናግረዋል። ጠቅላይ ሚኒስትሩ በትግርኛ ያደረጉት ቃለ ምልልስም ሙሉን ለማስተላለፍ ቀጠሮ ተይዟል። ነገር ግን ጠቅላይ ሚኒስትር አብይ አህመድ በዚህ ጊዜ በትግርኛ ቃለ ምልልስን ለምን ሰጡ የሚለው ጉዳይም አጠያቂ ነው። ጠቅላይ ሚኒስትር አብይ አህመድ ቋንቋውን መናገራቸው ቢታወቅም ለመንግስት ቅርበት ካላቸው መገናኛ ብዙሃን ጋር አሁን በትግርኛ ያደረጉት ቃለ ምልልስ ግን ከአንድ ተመሳሳይ ሁነት ጋር ተገጣጥሟል። አብይ ለመንግስት ቅርበት ካላቸው መገናኛ ብዙሃን ጋር ተቀምጠው ለመጨረሻ ጊዜ በትግርኛ ቋንቋ ቃለ መጠይቅ ያደረጉት ከያኔው ፋና ብሮድካስቲንግ ኮርፖሬሽን ካሁኑ ፋና ሚዲያ ኮርፖሬሽን ጋር በሐምሌ 20 2012 ዓ.ም ነበር። እሱንም ጊዜ ካሁንም ጋር የሚያመሳስለው ፖለቲካዊ ገጽታዎች ነበሩ። ያኔም አሁንም ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግስት ከትግራይ ክልል ህወሓት ጋር ከባድ ውጥረት ውስጥ ነበር። ያኔ ህወሓት በትግራይ ክልል በፌዴራል መንግስት ተቀባይነት የሌለው የተባለውን ምርጫ ለማድረግ እየተዘጋጀ የፌዴራል መንግስትም ምርጫው በፍጹም መደረግ እንደሌለበት ከተደረገም ችግር እንደሚፈጠር የሚያስጠነቅቅበት ጊዜ ነበር። አሁንም ትግራይ ላይ ያለው ህወሓትና የፌዴራል መንግስት በተመሳሳይ ውጥረት ውስጥ ናቸው። ውጥረቱ ከፕሪቶሪያው የሰላም ስምምነት አፈጻጸምና ህወሓት ከሻቢያ ጋር ይሰራል የሚሉ ናቸው ዋነኛው የውጥረቱ መነሻዎች። እንዲሁም ጠቅላይ ሚኒስትር አብይ በ2012 ዓ.ም ሐምሌ ወር ላይ በትግርኛ ቃለ ምልልስን ሲሰጡ ከህወሓት ጋር የተደረገው የሰሜኑ ጦርነት 3 ወራት ነበር የቀሩት። ያኔም በትግርኛ ቃለ ምልልስን መስጠት የፈለጉት የክልሉን ህዝብ የፌዴራል መንግስትን አቋም በቀረበ ቋንቋ ለማስረዳት ነው ተብሎ ነበር። አሁንም አብይ በትግርኛ ቋንቋ ቃለ ምልልስን የሰጡት በተመሳሳይ በብዙዎች ዘንድ የተፈራው ጦርነት ስለደረሰ ይሆን ወይ የሚል ስጋትን ፈጥሯል።
130ኛው የአድዋ ድል በዓል ባህር በርን በጉልበትም ቢሆን እናገኘዋለን በሚል የባለስልጣናት ፉከራ ተከብሮ ውሏል። ፕሬዝዳንት ታዬ አጽቀሥላሴ፣ ፊልድ ማርሻል ብርሃኑ ጁላ እንዲሁም የአዲስ አበባ ከንቲባ አዳነች አቤቤ ፉከራውን በየመድረኩ ያስተጋቡ ባለስልጣናት ናቸው። ከባለፈው ዓመት ጀምሮ ከነፃ የአደባባይ በዓልነት ተገድቦ ወደ ፕሮቶኮልነትና አጀብ በበዛበት የባለስልጣናት ስብሰባ መከበር የጀመረው የአድዋ ድል በዓል ዛሬም በአድዋ መታሰቢያ የአገሪቱ ከፍተኛ ባለስልጣናት ተከብሯል። ለበዓሉ መታሰቢያነት ከዚህ ቀደም በፒያሳ አጼ ሚኒሊክ ሐውልት ስር ይቀመጥ የነበረው የአበባ ጉንጉንም በአዲሱ የአድዋ መታሰቢያ ግቢ ውስጥ ብቻ ተቀምጧል። በዓሉን አስመልክተው በባለስልጣናቱ በተደረጉ ዘለግ ያሉ ንግግሮችም የባህር በር ጉዳይ ዋነኛ አጀንዳ ሆነው ከተነሱ ጉዳዮች መካከል ሆኗል። ኢትዮጵያ የባህር በር ማጣቷ የታሪክ ቁጭትን ሊፈጥር ይገባል እያሉ ከአድዋ ድል ጋር ያያያዙት ባለስልጣናቱ በንግግራቸው የአሁኑ ትውልድ የባህር በር ለማግኘት የትኛውንም መስዋዕትነት ለመክፈል መዘጋጀት ይኖርበታል የሚል ይዘት ያለውን መልእክት አስተላልፈዋል። በአድዋ መታሰቢያ ተደርጎ በነበረው ስነ ስርዓት ላይ ለ18 ደቂቃዎች ያክል የቆየ ንግግርን ያደረጉት የአገሪቱ ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴ የባህር በር ጉዳይን በንግግራቸው ለማንሳት የተንደረደሩበት ሐሳብ አድዋ መስዋዕትነት ብቻ ሳይሆን ራዕይም ነው የሚል ነው። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በርና ወደብ ባለቤትነቷን የማረጋገጥ ጉዳይ ነበር ያሉት ፕሬዝዳንት ታዬ ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው ብለዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕትነት ካወረሱን የሉዓላዊነት አደራ የማይነጠል ነው በማለትም ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክር ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው ሲሉ ተናግረዋል። በአልፎ ሂያጅና በሰሞንኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጃ ሐሳብ ታሪካችንና ስትራቴጂካዊ መልህቃችን መስዋዕት እንድናደርግ ተገደናል በማለት ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል ሲሉ ባለፉት መንግስታት አካሄድ ኢትዮጵያ የባህር በር ማጣቷን ገልጿል። ፕሬዝዳንቱ በመቀጠልም አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ ነው ብለዋል። የሀገራችን የኢኮኖሚ ጥማት የሚረካውና የ120 ሚሊዮን ህዝቦችን እጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይንም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው ያሉ ሲሆን ሌላው በዚሁ መድረክ ላይ ለ21 ደቂቃዎች የቆየና ዛሬ ላይ የሀገሪቱ በባንዳዎች እንቅስቃሴ እየተፈተነች ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ ናቸው። ፊልድ ማርሻል ብርሃኑ የዛሬ ባንዳዎች አባይ እንዳይገደብና ኢትዮጵያ የባህር በር እንዳታገኝ ከታሪካዊ ጠላቶች ጋር ተሰልፈዋል ሲሉ ወንጅለዋል። ባንዳዎች በታሪክ ድል የማድረግ እድል የሌላቸው በመሆኑ ኢትዮጵያ ፍላጎቶቿን እውን ማድረጓ የጊዜ ጉዳይ ነው፣ የባህር በር ባለቤትነት የማይቀር ድል መሆኑን ገልጸዋል። ሌሏ የባሉ ንግግር አድራጊ የነበሩትና ከቀናት ጀምሮ አድዋና ባህር በርን እያገናኙ ሲናገሩ የነበሩት የአዲስ አበባ ከንቲባ አዳነች አቤቤ ናቸው። ከንቲባ አዳነች ከበዓሉ አንድ ቀን በፊት በዓሉን በሚመለከት ተዘጋጅቶ በነበረ አንድ መድረክ ላይ የባህር በር ተዘግቶብን አይኖርም፣ ተዘግቶበት የሚኖር ወጣትም የለም፣ ኢትዮጵያ የባህር በር ባለቤትነቷን ታሪክና መረጃን አጣቅሳ መብቷን ለማስመለስ እየጣረች ነው፣ በሰላማዊ መንገድ ካልተሳካ ግን ለኤርትራ የአድዋ ልጆች መሆናችንን እናሳያታለን ሲሉ ተደምጠዋል። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? ተዘግቶበት የሚኖር ወጣት የለንም፣ ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አንድ ወቅት ላይ ልክ ነው አተን ኖረናል ተዘግቶብን። ይሄ ግን ይሄንን የሚቀበል ትውልድ አይደለም አሁን ያለው። በየትኛውም ዓለም አቀፍ ህግ እውነት አለን። ይህንን ተቀብለን ለመቀጠል አንችልም። ከማንም ጎረቤት ሀገር ጋር ጦርነት አንሻ። በጦርነት አንድ ጥይት ማባከን አንፈልግም፣ አንድ ሰው ህይወት ማባከን አንፈልግም። ነገር ግን እንግዲህ ሰላማዊ መንገድ የአንድ ወገን ብቻ አይደለም። በዚህ የሰላማዊ መንገድ ከአቅም በላይ ሆኖም ተሟጦ የማይቻል ከሆነ እኛ ደግሞ የአድዋ ልጆች ነን ማለት ነው። ከአንድ ቀን በኋላም ለበዓሉ በተዘጋጀ መድረክ ላይ በኢፍታዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞችን ታሪክ ከመዘከር ባለፈ የዘመናችንን የራሳችንን ታሪክ ለመስራት በቁጭት እንነሳ ሲሉም ቀስቅሰዋል። 130ኛው የአድዋ ድል በዓል ከአርበኞች የገድል ታሪክ እኩል የባህር በር ወይንም ወደብ የማግኘት ጉዳይ በውድም ይሁን በግድ እውን ለማድረግ ዝግጅት የተደረገበት የመንግስት ዋነኛ ትኩረት መሆኑ ጥቆማ ተሰጥቶበታል። በ130ኛው የአድዋ
ድል በዓል ላይ የባህር በር ወይንም ወደብ ዋነኛ የባለስልጣናቱ የንግግር ማዕከል ሆኖ ቢደመጥም በዓሉን በሚመለከት የጽሑፍ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ግን በጉዳዩ ላይ ምንም ነገር ሳይሉ አልፈዋል። ከዚህ ቀደም በትንሽ ትልቁ የባህር በር ጉዳይን የሚያነሱት ጠቅላይ ሚኒስትር አብይ ከቅርብ ጊዜያት ወዲህ ዝምታን የመረጡ መስሏል። ይህም ምናልባት ሳውዲ አረቢያ ኢትዮጵያና ኤርትራን ለማሸማገል ከጀመረችው ጥረት ጋር የተያያዘ ወይንም ደግሞ ድምፅን አጥፍቶ ወደ ተግባር እርምጃ ለመግባት እየተዘጋጁ ሊሆን እንደሚችል ቢገመትም ባለስልጣናቱ ሁሉ የመድረክ ንግግራቸው ዋነኛ አጀንዳ ያደረጉትን ጉዳይ ጠቅላይ ሚኒስትር አብይ ማለፋቸው ጥያቄን የፈጠረ ሆኗል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚሁ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ